ቀጥሏልና ኃይለኛ ተቃውሞ ነው። ህዝባችን እኮ ከባድ ነው። ገብታችኋል? ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን ያሉል እግዚአብሔር ስም የተመሰገነን። በሰበርና ወቅት ያዳዲስ መረጃዎች ዛሬም ወደ እናንተ ተመልሼ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። ሀገራችን ኢትዮጵያ ላይ ብዙ የተከሰቱ ነገሮች አሉ። አባቶቻችን በስላሴ ቀን እንግዲህ ይበቃናል ኦርቶዶክሲያን ባለማተቦችን አትግደሉ በማለት እንግዲህ 4 ኪሎ አካባቢ ላይ ሰልፍ እንደወጡ ይወጡ ያሉ መረጃዎች ያመለክታሉ ማለት ነው። በቤኒሻንጉል ጉሙዝ የሰማነው መረጃ በጣም ያሳዝናል። በግፍ ተገለዋል። በግፍ ህፃናቱ በእሳትም ጭምር ተቃጥለዋል። በጣም የሚያሳዝን መረጃ ከዛ አካባቢ ደርሶናል ማለት ነው። እንደዚሁም ከጎንደር አካባቢ የደረሱን በርከት ያሉ መረጃዎች አሉ። እነሱን ወደ እናንተ የምናስመለክታችሁናል። አጠር ያሉ ወቅታዊና አዳዲስ መረጃዎች የተለያዩ አሉ። እስቲ መጀመሪያ ግን ደጉ ባላገሩ ምን ገጠመው ቪዲዮን ተመልክተን እንመለሳለን። ወደ መጨረሻ ሐሳብ እንሰጥበታለን። ወደ ቪዲዮቹ አይ ጸበላለስት አባታችን ጸበላለስት ሰዓት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ከተወራላችሁ ይሄ ነው እንጂ አመጣን ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እኮ ናት ያት ያው ማዳም ትንሽ አባርከት አረ ታዘዝ አለዛ እንዳላዝ ያው እንግዲህ በግድም ቢሆን እሺ ብለን ወርደናል። እንዴት ውሎ አደረ ማሳውና ከብቱ ናፈቀኝ አኬን አንተ ያለህበቱ ምርቶ ሲትረፈረፍ ልብ ያስፈነድቃል። የኔ አባት የምስራች ሰበር ዜና ልነግራችሁ ነው። ይህንን ስነግራችሁ አባታችን ብቻ አይደሉም፣ እኔ ብቻ አይደለሁም፣ እናንተም ጭምር የምትደነግጡበት የምትደሰቱበት ለማመን የሚከብድ የምስራች ልነግራችሁ ነው። የእሳቸውን ደስታ ማየት የምትፈልጉ ይህንን ቪዲዮ ከ50 ጊዜ በላይ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ኮሜንት ላይ ደስታችሁን ግለጹ። እሺ አባታችን። አቤት። እንግዲህ እርሱ አርሶ አደር ነዎት? አዎ። ለማረስ 2 በሬ ያስፈልጋል? አዎ። አሁን እርሶ ስንት በሬ ነው ያሉት? ምንም የለኝም በሬ። እሳቸው እንግዲህ ከዚህ በፊት አንድ በሬ እንደነበራቸውና ያም ደግሞ እንደጠፋቸው በዛም አዝነው እንደነበረ ነግረው ነበርና ኢትዮጵያ ገደል ገብተው ሰሞኑን ገደል ገብቶ ነበር። አዎ ገደል ገብቶባቸው ነበርና ከሰው እየተዋሱ ነበር የሚያርሱ። እኔ ከአዲስ አበባ ስመጣ ከተቻለ 2 ጥንድ በሬ እንገዛላችኋለን ብያችሁ ነበረ አይደል አባታችን? ብለውኛል። እሺ አንድ በሬ ዋጋው ስንት ነው? ከፍተኛው 100 ሺህ ብር ነው። ያው 100 ሺህ ብር። እሺ በ100 ሺህ ብር ሬንጅ አንድ በሬ ይገኛል። አሁን ለአባታችን አንድ ስሙ እንዳይገለጽ የፈለገ ወንድም የባል ሀገር ልጅ እንደው ሁላችሁም ስሙን ባታውቁትም ጸልዩለት፣ ስሜ እንዳይገለጽ በፍጹም ብሏል። አንድ በሬ ብቻ አይደለም 2 በሬ እገዛላችኋለሁ ብሎ አሁን ከደቂቃዎች በፊት 200 ሺህ የኢትዮጵያ ብር በአካውንታቸው አስገብቷል። አባታችን እስኪ ሜሴጁን ያሳዩን። የኔ አባት በጣም ነው እንደው በጣም ነው ፈጣሪ በምን ልግለጸው? በቃ መግለጽ አልቻልኩም። ያክብርልኝ። አንገቶትን አይልፈኝ አባት። በእውነት ወንድማችን እግዚአብሔር ያክብርልን። ሜሴጁን አሳያችኋለሁ። ስሙ መታየት ስለሌለበት ብቻ ነው ማላሳያችሁ። 200 ሺህ ብር ግን አሁን በአካውንታቸው ገብቷል። ያክብርልኝ። ቀጣይ ሌሎቻችንም እናግዛችኋለን። የእናንተንም ቻሌንጅ እንጀምራለን። ወንድማችን ባለበት እግዚአብሔር ይስጥልን። ይህ ደግዝ አለመመስገን አይቻልም። ውሃ ጠማን ስትሉት እርጎ የሚሰጥ አልጋውን ለቆላችሁ መሬት ላይ ተኝቶ እናንተን አልጋ ላይ የሚያስተኛ ህዝብ እኮ ነው ያለው። በሰዓት እየተገደሉ ያሉት እንደነዚህ አይነት አባቶች ናቸውና እግዚአብሔር አምላክ ለሀገራችን ለኢትዮጵያ ደጉም ጊዜ ያምጣልን። እንግዲህ ደግነት ዋጋ ሲከፈልበት ዛሬ ገና ተመለከትኩ፣ አየሁ። በጣም ደስ ይላል። እንግዲህ ወደ ቀጣዩ መረጃ ስናልፍ ከጉሙዝ የሰማነው መረጃ በጣም ያሳዝናል። 4 ኪሎ ላይ የተመለከትነው ነገር አለ። እነሱን ቪዲዮዎች ተመልክተን እንመለስ። ብዙ ሐሳቦች አሉ። መጨረሻ ላይ ሐሳብ እንሰጥባቸው ይሆናል። ወደ ቪዲዮ። ስለነዚህ ምስኪን እናትና ልጅ ሰምታችኋል? የነዚህ የምትመለከቷቸው እናትና ልጅ ሞታቸው ብቻ ሳይሆን አሟሟታቸው እጅግ በጣም አሰቃቂ፣ እጅግ በጣም የሚያሳዝን ነበር። እቺ የምትመለከቷት እናት ፀሐይነሽ ትባላለች። አረብ ሀገር ላላነሰ 10 ዓመት ለፍታ ወደ ሀገሯ ተመልሳ
4 ዓመት ብቻ ነበረ ከልጇ ጋር መኖር የቻለችው። ከዛ ቤተሰብ ጥየቃ ወደ ተወለደችበት ወደ መተከል እየሄደች ታጣቂዎች ወይንም ዘራፊዎች መንገድ ላይ እሷ የተሳፈረችበትን መኪና በጥይት ደብድበው እዛ ውስጥ እንዳለች ከነ ልጇ ነበር ያረፈችው። በጣም የሚያሳዝነው ገለዋቸው ብቻ አልተውም፣ ከነ መኪናው ሬሳቸውንም አንድ ላይ አቃጥለዋል። እኔ እስከማውቀው ድረስ ታጣቂ የሚባሉ ኃይሎች ምንም ጨካኝ ቢሆኑ ምንም ለሰው ልጅ ባይራሩ ህፃን ልጅ ላይ ግን የሚጨክን አንጀት የላቸውም። ነገር ግን አሁን ኢትዮጵያ ውስጥ ታጠቅን የሚሉ አካላት በጣም በሚያሳዝን ሁኔታ ለህፃናት ምንም ለማያውቁ ህፃናትና ለደካማ ሴቶች የሚራራ አንጀት የላቸውም። በጣም የሚያሳዝን ስታት ልንገራችሁ። በዚህ ዓመት ብቻ መተከል ዞን ላይ የተጠና ጥናት ነው የምነግራችሁ። የኢትዮጵያ ሰብአዊ መብት ኮሚሽን እንዳጠናው ማለት ነው። በዚህ ዓመት ብቻ መተከል ዞን ላይ በታጠቁ አካላት እስከ 780 የሚደርሱ ንጹሃን ተገለዋል። 780 ንጹሃን ዜጎች በዚህ ዓመት ብቻ በመተከል ዞን በታጠቁ አካላት ነፍሳቸውን አጥተዋል። ይሄ ቁጥር የዶሮ ቁጥር አይደለም፣ የተከበረው የሰው ልጅ ነፍስ ነው። ታዲያ የሚመለከተው አካል ምንድነው የሚጠብቀው? ከዚህ በላይ እነዚህ ታጣቂ አካላት ምን እስኪያደርጉ ድረስ ነው የሚጠበቀው? ለህፃን ልጅ የማይራሩ ለእናት የማይራሩ እስከ መች ነው በዚህ መንገድ የሚቀጥሉት? መፍትሄ የሚሰጥ አካልስ ማን ነው? እኛ ግን እንደ ዜጋ ወገኖቻችን ናቸውና ፍትህ እንጠይቃለን። ይህንን ቪዲዮ የምትመለከቱ ሬሳቸው ተቃጥሎ በአሰቃቂ ሁኔታ ለተገደሉ ለነዚህ ለምትመለከቷቸው ለእናትና ለልጅ የሚራራ አንጀት ካላችሁ በተቻላችሁ አቅም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ለሚመለከተው አካል አድርሱ። ፈጣሪ ነፍሳቸውን ይማር። አመሰግናለሁ። እጅግ ያሳዝናል። ወደ 5 የሚጠጉ መኪኖች ተቃጥለዋል። ወደ 34 የሚጠጉ ሰዎች እንደሞቱ እየተነገረ ነው። ነገር ግን ይህ መረጃ እንግዲህ ብዙ ሰዎች እየዘገቡ አይደለም። መኪኖችን በጥይት በሳስተው አቃጥለዋል። ሰዎችና ሹፌሮችን አግተዋል፣ ገለዋል። ይህ አጋጣሚና ይህ ክስተት እንግዲህ የተፈጠረው በትላንት ዕለት ግንቦት 4 2018 ዓ.ም ከአሶሳ ወደ ግልገል በለስ ሲጓዝ በነበረ የህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ወደ 34 የሚጠጉ ሰዎች እንደሞቱ ተነግሯል። እንዲሁ ደግሞ ከ50 በላይ የሆኑ ሰዎች እንግዲህ ጉዳት እንዳስተናገዱ እየተነገረ ይገኛል። ይህ ጥቃት የተፈጸመው መነሻቸውን ከአሶሳ አድርገው ማንኩሽ ከተማ አድረው እንግዲህ ግንቦት 4 2018 ዓ.ም ወደ ግልገል በለስ ሲጓዙ የነበሩ የህዝብ ማመላለሻ አውቶቡሶች ላይ በታጣቂዎች ወይም እንግዲህ በወንበዴዎች በተፈጸመ ጥቃት ነው እንግዲህ ወደ 30 በላይ ሰዎች እንደሞቱ የተነገረ ያለው። ይህ እንግዲህ ኢሰብአዊ ድርጊት ነው። ለዚህም እንግዲህ የሚመለከተው አካል አፋጣኝ መልስ እንዲሁ ደግሞ እነዚህ ወንበዴዎችን እንግዲህ አፈላልጎ አድኖ ማግኘት አለበት። ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር አድርጉት። ህዝባችን እኮ ከባድ ነው። ገብታችኋል? ታውቁታላችሁ። ኦርቶዶክስ ክርስቲያን ከ60 ሚሊዮን በላይ ህዝብ እንጨፈልቃለን ማለት አባይን በጭልፋ እንደመስፈር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የነፍጠኛ አይደለችም። የሐዋርያት ቤተክርስቲያን ናት። የሁላችን ቤተክርስቲያን ናት። የነፍጠኞች፣ የጎጠኞች፣ የመንደርተኞች፣ የሰፈርተኞች አይደለችም። የሐዋርያት ቤተክርስቲያን ናት። መስቀል መስቀል ኃይላችን መስቀል መስቀል ቤዛችን ነው። የሚመካ በእግዚአብሔር ይመካ። ቤተክርስቲያን ቋንቋን ከነፊደሉ ሀገርን ከነድንበሩ ያቆየች የምታኮራ የመለኮት ማደሪያ የሊቃውንት መፍለቂያ የቅዱሳን የሰማዕታት ቤት ነች። አባቶች የሰሩትን ድንበር አታፍርስ። የተሰጠህን አደራ ጠብቅ። ኢየሩሳሌም ሆይ ፍረሳሽ ቀኜ ፍርሳሽ። የጠየቅናችሁ ጥያቄ መልስ ስጡን። በትዕግስት እንጠብቃችኋለን። መልስ ካልሰጣችሁ ጥያቄውንም መልሱንም እንነግራችኋለን። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች። ሰይፍን የሚያነሱ በሰይፍ
ቤተክርስቲያንን ማቃጠል አይቻልም። ቤተክርስቲያን እንድትቃጠል ለዓለም መብራት ብርሃን ነች። እግዚአብሔር ኃይል ነው። የአባቶች ርስ ለማንም አሳልፌ አልሰጥም። በጅማና በጅጅጋ በሌሎችም በግፍ የተገደሉ ካህናት፣ ምዕመናን፣ ሰማዕታት ናቸው። ክብር ለሰማዕታት። መግደል አያጸድቅም። የሞትን እንበዛለን፣ የሞትን እንጨምራለን፣ የሞትን እንለመልማለን። ክርስቶስ በመሰረታት ሐዋርያት ባሰፏት በአንዲት ቅድስት ቤተክርስቲያን እናምናለን። ኦርቶዶክስ ተዋሕዶ በቋንቋ ትሰፋለች እንጂ አትገደብም። በዘር አትከፋፈልም። በቀለም አትለያይም። ወናምን በአቲ ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ዓለም አቀፍ ሐዋርያዊ ቅድስት ነች። የሚመካ በእግዚአብሔር ይመካ። አዲስቷ ኢትዮጵያ ኦርቶዶክስ የሌላት፣ ኦርቶዶክስ የተጠላባት ወይም በጣም ዝቅተኛ የሆነባት፣ በምንም አይነት ፖሊሲ የማይታወቅበት፣ ስለ ኦርቶዶክስ ምንም አይነት ድምጽ የማይሰማበት፣ ሞታ አልሞተ ተብሎ የማይነገርበት፣ የኦርቶዶክሳውያን ጥቃት በሙሉ የውሻ ደም እንዲሆን የታሰበበት አስተሳሰብ ነው አዲስቷ ኢትዮጵያ። ኢትዮጵያ እያሉ የሚነግሩን ኢትዮጵያና የኛ ኢትዮጵያ ትለያያለች። የኛ ኢትዮጵያ ሰው ሁሉ በትኩል የሚኖርባት ናት። ኦርቶዶክሳውያን የማይሳደዱባት ናት። ባለ ድርሻ ሆነው የሚያዩባት ናት። እና በዚች አዲሷ ኢትዮጵያ ኦርቶዶክስ መሪ መሆን አይችልም። በዚች አዲሷ ኢትዮጵያ ኦርቶዶክሳውያን የሆኑ ሐሳባቸው ተደማጭ ሊሆን አይችልም። በዚች አዲሷ ኢትዮጵያ የኦርቶዶክሳውያን አኗኗር ሕግ ሊሆን አይችልም። ነፍስ ይማር በሏት ቤተክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስገበኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረ ምግባሯ። የተራበ እኮ የምትግባል ብታበላ ነበረ። እንግዳ እኮ የምትቀበል ነበረ። ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼ ይሆን? የሰው ልጅ ሀገር ሰላም ብሎ በተኛበት 120 ሰው በአንድ ቀን መሞት። አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር
ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ዛሬ የምናከብረው ታላቅ በዓል አለ በቤተ ክርስቲያናችን መሰረት። ይህ በዓል የጻድቁ አባታችን ገብረ መንፈስ ቅዱስ። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ ማለት ነው። አንድም ገብረ ሕይወት ማለት የሕይወት አገልጋይ ማለት ነው። ይሄን ስም ያወጣላቸው ሊቀ መልአኩ ቅዱስ ገብርኤል ነው። ይሄን ስም ያወጣላቸው የተወለዱት በግብፅ ነው። እናታቸው አቅሊስያ አባታቸው ስምዖን ይባላል። ከደጋግ ቤተሰብ የተገኙ እግዚአብሔር የሚፈሩ እግዚአብሔርን የሚያከብሩ ነገር ግን ልጅ በማጣት ለብዙ ዘመናት ይተክዙና ያለቅሱ ነበር። ፈጣሪያቸውን በጾም በጸሎት በስግደት በመውደቅ በመነሳት ተስፋ ሳይቆርጡ እግዚአብሔርን ይጠይቃል። 30 ዓመት ሙሉ ልጅ አልነበራቸው። ስንት ዓመት አልኳችሁ? 30 ዓመት ልጅ አልነበራቸው። ልጅ በማጣት ተስፋ አልቆረጡ። ከበጎ ስራቸው ከበጎ ዓላማቸው ዝንፍ ሊሉ አልፈቀዱ። ዝንፍ አላሉ። በእግዚአብሔር ተስፋቸው አልተሟጠጠም። እግዚአብሔር አንድ ቀን ታሪክ ይቀይራል። እግዚአብሔር አንድ ቀን ቋጠሯችን ይፈታልናል። እግዚአብሔር አንድ ቀን ልጅ ይሰጠናል ብለው በእግዚአብሔር ተስፋ ያደርጉ ነበር። ዛሬም እኔም ማላቃችሁ ጻድቅ የሚያውቃችሁ ትዳር መስረታችሁ ግን ፍሬ ያጣችሁ አባቶች፣ እናቶች፣ ወንድም እህቶች እግዚአብሔር በምሕረት ዓይኑ ይመልከታችሁ። አንዳንዶቻችን ደግሞ አለን ያረገዝን የመከራ እርግዝና ያዝን፣ ጤና በማጣት ያረገዝን፣ ስራ በማጣት ያረገዝን፣ ሰላም በማጣት ያረገዝን፣ የሰው በታች መሆን ያስረገዘን መቼ ይሆን የምገላገለው እንደ ሰው ቆም የምሄደው? መቼ ይሆን ከሰው እኩል የምቀላቀለው የምትሉ ትኖራላችሁ። ቋጠሮ መፍታት የሚችሉ የጻድቁን አባትና እናት የጎበኘ እኔና እናንተን ይጎብኝን። አገራችን ይጎብኛት ወገኖች። አገራችንም አርግዛለች፣ ቤተክርስቲያንም አርግዛለች። የመከራ እርግዝና የመከራ ልጅ ይወለዳል። ጊዜውን ሰዓቱን ጠብቆ ከእናቱ ማህፀን ይወጣል። አገር ኢትዮጵያና ቤተክርስቲያን ግን ዛሬ ማርግዛለች። መቼ እንደምትወልድ ግን አይታወቅም። የመከራው ዘመን ረዝሟል። እኛም በቤቱ ሆነን አልተመቸነው። የእኛም ኃጢአት ለቤተክርስቲያን ተረፋት፣ ለማህተብ አሳሪው ተረፈው፣ ነጠላ ለባሽ ተረፈው። እኛም ይሄ ህመም ግን አልታወቀንም። ዛሬም እናሾፋለን በቅዱሳን መድረክ ላይ ቆመን። ዛሬም ዋጋ እየተከፈለ በዘመናችን እናት አባቶቻችን ዋጋ እየከፈሉበት ያለ ዕድሜያቸው ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼ ይሆን? ምን እስክንሆን ድረስ ነው? ምን እስክንሆን ድረስ ነው የማናለቅሰው? አይገደንም እንዴ? የሞተው እኮ ወንድምህ ነው። የሞተችው እህትሽ ነች። የሞተው ባትወልጅም ልጅሽ ነው እኮ። ዛሬም ከበሮ መምጣት፣ ዛሬም እልል ማለት፣ ዛሬም ማጨብጨብ በመከራው ዘመን፣ ሰው በሚሞትበት ዘመን መሬት መሸከም እስኪያቅታ ድረስ እየተሸራተተ የሰው ልጅ ሀገር ሰላም ብሎ በተኛበት መሬት ተንሸራቶ ውጦት 120 ሰው በአንድ ቀን መሞት፣ በአርሲ 24 ሰው በአንድ ጉድጓድ መቀበር። ከዚህ በላይ መቼ ነው የምናለቅሰው?
ምን ስንሆን ነው? ቤታችን በህገወጥ ሲፈርስብን፣ መኪናችን ከቆመበት ስናጣው፣ ሞባይላችን ሲሰረቅ፣ ከስራ ስንባረር ያን ጊዜ ነው የምናለቅሰው ማለት ነው። እባካችሁ እኚህ ደጋግ ቤተሰቦች እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ እግዚአብሔርን በጸሎት ጠየቁ። መልካቸው ያማረ በእግዚአብሔር ዘንድ ታስበው ያሉ ለምክንያት የዘገዩ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። ታኅሳስ 29 ቀን ተወለዱ። ከጌታ ልደት ጋር አንድ ላይ ሆኑ። ወገኖቼ እኚህ ጻድቅ ሲወለዱ ታሪኩ ሰፊ ነው። ሰዓት አልቆቷል። ደክማቸዋል፣ ዝላቸዋል። ይገባኛል። እናንተ ቦታ ብሆን ምን ያክል ቋቋመዋለሁ ፀሐዩን። ሰው ጨካኝ ነው። እግዚአብሔር ግን ቸር ነው። ዳመና አደረገላችሁ። እግዚአብሔር በምሕረት ዓይኑ አሁን የሚመልከተን ወገኖቼ፣ የሚነድብን እሳት እሱ ያብርድልን። ወገኖቼ በተወለዱ ቀን ብዙ ተአምራት ተደረገ። በግብፅ እግዚአብሔርን ሕግና ሥርዓት እየጠበቁ የእናታቸውን ጡት ሳይጠቡ 300 ዓመት እግዚአብሔርን እያገለገሉ ኖሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቁ አባታችንን ወደ ሌላ ሀገር ፈቀቅ እንዲሉ ብርሃን እንዲያበሩ እግዚአብሔር መልአኩን ልኮ ወደ ኢትዮጵያ እንዲሄዱ አዘዛቸው። ጻድቁ አባታችን ገብረ ሕይወት ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ የተባሉት አባታችን ይቺ ሀገሯ ሩቅ ነው ሲባል እሰማለሁ። ማን ይወስደኛል? ማንስ ያደርሰኛል አሉ ጻድቁ አባታችን። በዚህን ጊዜ አገልጋይን መልአኩን ቅዱስ ገብርኤል ስም ያወጣልን እሳታዊው መልአክ እንዲመራህ እንዲያደርስ አዝዤልሃለሁ አለ። መልአኩ ቅዱስ ገብርኤል በደመና ሰረገላ ተሸክሞ 60 ነብር ይዘው ወደ ኢትዮጵያ አመጣቸው። በንጉሱ የነበሩት በዘመኑ የነበረው ንጉስ ላሊበላ ነበርና ከሱ ጋራ እጅ ነስተው ጥቂት ከሱ ጋራ በሃዳዲ ዋሻ የመጀመሪያው ዋሻ ንጉሱ ላሊበላ የፈለፈላት አዳዲ ማርያም ከንጉሱ ጋራ ስራውን እያደነቁ ተጋድሎውን እያደነቁ ጥበቡን እያደነቁ ጥቂት ቀን ከሱ ጋራ በጸሎት አብረው ተጉ። ንጉሱ ላሊበላ አብረውት እንዲኖሩ ፍቃዱ ነበር። አጫዋች አገኘው፣ መካሪ አገኘው፣ ጸሎተኛ አባት አገኘው ብሎ ነበር። ነገር ግን አባታችን በዛች መልክዓ ምድር ላይ መቀመጥ አልፈለጉም። ዓላማቸው ለእግዚአብሔር ማደር ነው። ዓላማቸው ስጋቸውን መጉዳት ነው። ሰይጣንን ከሰይጣን ጋር መዋጋት ነበር ስራቸው። ሰይጣን የማረከውን ትውልድ ወደ እግዚአብሔር ወደ በረቱ ለመመለስ ነበር ጥረታቸው። ስለዚህ ይበቃኛል፣ እኔስ ወደዚህ በረሃ እሄዳለሁ አሉ። ወዴት አለ? እግዚአብሔር ወደ አመለከተኝ ዝቆላ እሄዳለሁ አሉ። ምን አሉ? ዝቆላ። ዛሬ አላልተነው ነው ዝቋላ ያለው። ዝቆላ ወደ ቆላው ሄዳለሁ። ወደዛ ሄደው አራቱን ማዕዘን አማተቡ፣ ባረኩ። ነገር ግን የታያቸው በጎ ነገር አልነበረ። ሰው በመስታወት ፊት ሲቆም በፊቱ ላይ ያለው በአካሉ ላይ ያለውን ጉድፍ ነገር እንደሚያሳየው ሁሉ አባታችን ገብረ መንፈስ ቅዱስ አራቱን ማዕዘን ሲባርኩ የኢትዮጵያ ሕዝብ ከእግዚአብሔር ርቆ ለሰይጣን ለዲያብሎስ ሲሰግድና ለጣዖት ሲያመልኩ አዩ። ይሄን ሕዝብማ ቅዱስ የሆነ ሀገር እግዚአብሔር ደጋግሞ የጠራት ሀገር ሰይጣን እንዴት ይማርካታል ብለው እጅግ አዘኑ። ከዚህ በኋላ ከራሳቸው ጋር ቃል ገቡ።
የኢትዮጵያን ሕዝብ እስከሚምርልኝ ድረስ ከዚህ ባህር አልወጣም ብለው ቁልቁል ተዘቀዘቁ። ወገኖቼ ለዚህ ነው አባቶቻችን ዋጋ ከፍሏል የምንላችሁ። ይሄ መድረክ ዋጋ ተከፍሎበታል። ይሄ ነፃነታችን ብዙ አባቶቻችን አጥንታቸውን ከስክሰውበታል፣ ደማቸውን አፍሰውበታል። ቆዳቸው ሰውነታቸው እንደ ቆዳ ተጣብቀዋል። ሁሉ እያላቸው ለክርስቶስ ሲሉ ሁሉን ትተው ወጥተዋል። ዛሬ በነፃነት ለምናመልከው፣ ዛሬ በነፃነት ለምናከብረው በዓል የኋለኞች አባቶቻችን ዋጋ ከፍለውበታል። ዋጋ ከፍለዋል። እሳቱ እሳት ሳይመስላቸው፣ ሴፉ ሴፍ ሳይመስላቸው፣ ገደሉ ገደል ሳይመስላቸው ስለ እግዚአብሔር ዋጋ ከፍለዋል። ይሄን መድረክ በአግባቡ ካልተጠቀምን ተጠያቂ ነን። ተጠያቂ ነን። ለምን? ለሚጠፋው ትውልድ፣ ለሚባክነው ትውልድ ተጠያቂ ነን። ስለዚህ አባታችን ገብረ መንፈስ ቅዱስ በግብፅ 300 ዓመት በኢትዮጵያ 262 ዓመት ሙሉ ዝቋላና ምድረ ከብድ እየተመላለሱ እግዚአብሔርን ያመሰግኑ ጀምር። እነዛ አናብስትና ነብሮች እሳቸውን ያገለግላል። ጻድቁ አባታችን በዚህ በመጽሐፈ ምሳሌ እንደሚናገረው በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 ላይ የሚናገረው ኃይለ ቃል አለ። አዎ አባታችን ገብረ መንፈስ ቅዱስ እነዚህ እንስሳት አሉ፣ እነዚህ እንስሳት ምን ይበላሉ? ምን ይጠጣሉ? የሰጠኸኝን ምን እመግባቸዋለሁ? እኔ ለራሴ ምንም የሌለኝ ሰው ነኝ አሉ። ምን የሌለኝ አሉት? ምን የሌለኝ? ምንም የሌለኝ ሰው ነኝ። ምንም የሌለው ሰው ነኝ። ስለዚህ ምን አሉ? ለነዛ ለራሳቸው ሳያዝኑ ስለሚበሉ ስለሚጠጡ ሳያስቡ እንደ ሰው ተፈጥረው ኑሯቸው ግን እንደ መላእክት ነበረ። ጻድቁ አባታችን እንደ ሰው ተፈጥረው ነገር ግን አኗኗሯቸው እንደ መላእክት ነበር። ያልወለዱ፣ ቤት ያልሰሩ፣ ምግብ ያልቀመሱ፣ ውሃ ያልጠጡ፣ ልብስ ያልለበሱ እግዚአብሔር በኪነ ጥበቡ ከእግር ጥፍራቸው እስከ ላይ ድረስ በፀጉር በክብር ያጎናጸፋቸው ታላቁ ጻድቅ ገብረ መንፈስ ቅዱስ ናቸው። የኢትዮጵያው ባለውለታ፣ የኢትዮጵያ ባለውለታ። ስለዚህ እኚህ ጻድቅ ስለ ራሳቸው መጠለያ፣ ስለ ራሳቸው ምግብ፣ ስለ ራሳቸው መጠጥ ሳያስቡ ስለሚከተሏቸው አናብስትና ነብር ጠየቁ አምላካቸው። ጌታ ሆይ በአራዊት ከበኸኛል፣ አመሰግናለሁ። ከሰው ርቄአለሁ፣ እናት አባት የለኝም፣ ወገኖች እነሱ ናቸው አሉ። 60 አናብስት 60 ነብሮች ነበሩ። ለእንስሳቶቹ አዘኑ፣ እንዲህ አሉ። በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 እንዲህ ይላል፣ ለጻድቅ ሰው አለ፣ ጻድቅ ሰው ለእንስሳ ነፍስ ይራራል አለ። የጻድቅ ሰው ለእንስሳ ነፍስ ምን ያደርጋል አለ? ይራራል። አያችሁ፣ ከሰው አልፈው ለእንስሳት ራሩ። እኔና እናንተ ግን ለእንስሳት አይደለም ለገዛ ወንድሞቻችን መራራት እንኳን አቅቶናል። ሰው ለወገኑ መራራት አቅቶታል። ሰው ለወገኑ እንኳን ማልቀስ አቅቶታል። ጻድቁ አባታችን ከሰው አልፈው ለእንስሳት እንኳን ራሩ ነው የሚለው። ራሩ፣ አዘኑላችሁ። እኔና እናንተስ? ኢትዮጵያ ይሄ ነበር እንደ ባሏ ካዘነው ጋር አብራ መታዝን ነበርች እኮ ኢትዮጵያ። ካለቀሰው ጋር አብራ መታለቅስ ነበር እኮ። እንዳሁኑ ላይም ሰላም ነበረም። እኔ ልደፋልህ ነበር እኮ። እኔ ልደፋልህ ከልብ ነበር። አፈር ስሆን ብላ ነበረ ከልብ ነበር። ዛሬ እኮ አምልጦ ይሄ አጋስስ ጠርጎብኝ ሄደ እኮ። ባካችሁ ምን አይቶ ዳም ሰው እኮ ምን ሰዎች እኮ ነው ነገሮች። እንዲህ ብለን ስም የምንሰጥ እኮ ነው ነገሮች። እንዲህ ብለን ፍቅራችን ከአንገት በላይ። ጻድቁ አባታችን ግን ጻድቅ ሰው አለ ለእንስሳት ይራራል። ለእንስሳት አይደለም ለሰው ልጅ፣ ለሚራበው፣ ለሚጠማው፣ ለሚገፋው፣ ለሚታረደው። ዛሬ አይናችን እያየ
ስንት ሰው ሞተ ነው ጥያቄው? ስንት ሰው ሞተ? እዚህ ቦታ መኪና ሲሄድ በጉዞ 20 ሰው ሞተ። አይ ትንሽ ነው፣ ተላመር ነው አይደለ? ተላመር ነው። በዶዘር መቀበርን ለመር ነው አይደለ? በአንድ መቃብር በአንድ ጉድጓድ 30 40 ሰው መቅበር ለመድን አይደለ? አይደል? ቆመት በላለህ አንተም አንቺም ኑር ያለው ትያለሽ። እነሱስ ሲነሱ ይብዛ አፈር ቀምሰዋል። ያንተና የኔ ግን አፈር እናገኝ ይሆን? ታገኝ ይሆን? ለራስህ አልቅስ፣ ለራስሽ አልቅሽ፣ ለራሴ አለቅሳለሁ። እኔስ ነፍስ ይማር በሏት ኢትዮጵያ፣ ነፍስ ይማር በሏት ቤተ ክርስቲያንን፣ የወላድ መሃን የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ፣ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያን ነበረም ባሏ። አረ ኢትዮጵያ ያን ነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች ሁለት ውሃ የነበር ለኦርቶዶክስ ይሄ ነበረ። ዓለም መቀመጫ ሲያሳጣቸው ሲያሳድዳቸው አገራችን ኢትዮጵያ እኮ ተቀብላ ነበር ያስተናገደቻቸው። ሁለት ውሃ የነበር እንዴ ይሄ ነበር ዜጎቿን ማሰቃየት። እባካችሁ ወገኖች፣ እባካችሁ ወገኖች የጻድቅ ሞት እኮ ነው ያለው። የጻድቅ ጻድቃን ለእንስሳት ይራራሉ አለ። ለእንስሳት ይራራሉ። እኚህ አባት ራሩ። እግዚአብሔርም ቃል ገባ እንዲህ አላችሁ፣ ገብረ መንፈስ ቅዱስ ስለ ምግባችሁ ስለ መጠጣችሁ አትጨነቃል። ወገኖች አይዟችሁ፣ ስለ ጓዳው አትጨነቁ፣ ስለ ትዳራችሁ አትጨነቁ፣ ስለ ልጆቻችሁ አትጨነቁ። ወደዚህ ምድር ስትመጡ እግዚአብሔርን አማክሮ የመጣ ሰው የለም። ይልቅስ አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን እሹ ነው ያለው። የቀረው ሁሉ ይጨመርላችኋል። እሱ ዳርንጎት ነው ያለው። ስለምንበላው ስለምንጠጥ ቪዲዮ እንደተመለከታችሁ ነው። አሰቦት ገዳም ላይ እንግዲህ አባቶቻችን በግፍ ከተገደሉ 3 ቀን አልፏቸዋል ማለት ነው። ዛሬ ላይ ግን ይበቃናል ብለው አባቶቻችን ወጣቱ ሆ ብለው ሰልፍ በመውጣት እንግዲህ ሐሳባቸውን በሰዓት እየገለጹ እያንጸባረቁ ይገኛሉ ማለት ነው። እግዚአብሔር አምላክ ለሀገራችን ለኢትዮጵያ ደጉን ጊዜ ያምጣልን። ቤተሰብ ለመጠየቅ የወጣችውን እናት እስከ ልጇ በመኪና መቃጠሏን እየተመለከትን እንገኛለን። ንጹሃን ዜጋን እንግዲህ በጥይት መደብደብ ምን እንደሆነ እኛም አልገባንም ማለት ነው። እንደተመለከታችሁ ነው። በግፍ ብዙ የሚሆኑ መኪኖች ታግተው እንግዲህ ሹፌሮቹ ከተገደሉ በኋላ አንዱ መኪና ሙሉ ለሙሉ እዛው በጥይት ተርከፍክፎባቸው በሳት እንዳገጇቸው እየወጡ ያሉ መረጃዎች ያመለክታሉ። ሌሎቹም ደግሞ ወደ ጫካ ይዟቸው እንደገቡ እየወጡ ያሉ መረጃዎች ያመለክታሉ ማለት ነው። እኛ ድሮ የምናውቃቸው አዳኞች፣ አጋቾች እንግዲህ ህፃናትና ሴቶችን እንደማይነኩ ነው። ዛሬ ላይ ግን ህፃናቱን፣ ሴቱንም፣ ህፃኑንም ልጆችንም እንግዲህ በግፍ እያቃጠሉ እንደሆነ እየተመለከትን እንገኛለን። ለሀገራችን ለኢትዮጵያ ደጉን ጊዜ ያምጣልን ነው ማለት የሚቻለው። ወቅታዊና አዲስ መረጃዎችን ወደ እናንተ አደረስን። በቀጣዩ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ ደምታኛ እየጫናችሁ አበረታቱን። 60 ሺህ ልንገባ ጥቂት ሰብስክራይበር ነው የሚቀረና ሰብስክራይብ ያደረጋችሁ አበረታቱን። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣዩ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ።